ጤና ይስጥልን ክብራትና ክብራን፣ ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን እናስቀድማለን። የህወሓት ጽህፈት ቤት በትግራይ ክልል የሚገኙ የመንግስትና የግል ሚዲያ መሪዎችን በመጥራት በክልሉ ወቅታዊ ፖለቲካዊ ጉዳዮችና በቀጣይ የሚዲያዎች አቅጣጫ ዙሪያ ጥብቅ መመሪያ ሰጥቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመንግስት ሚዲያዎች እንዳይቀርቡ መታገዳቸውን በዝርዝር እነግራቸዋለን። የትግራይ ፋይናንስና ሀብት ማስተባበሪያ ቢሮ ለፌዴራል ፋይናንስ ሚኒስትር በላከው ደብዳቤ ሊለቀቅ ይገባ የነበረው በቢሊዮን የሚቆጠር በጀት በወቅቱ ባለመለቀቁ በክልሉ ውስጥ ከፍተኛ የፋይናንስ ቀውስ መፈጠሩን አስታውቋል። እናስደምጣቸዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለረጅም ዓመታት ተቋርጦ የነበረውን የዋሽንግተንና የአስመራ ግንኙነት በድጋሚ ለማንቀሳቀስ ፍላጎት ማሳየቱን ዎል ስትሪት ጆርናል በሰፊው ዘግቧል። የአሜሪካ ባለስልጣናት በካይሮ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሚስጥራዊ ስብሰባ ማድረጋቸውም ተሰምቷል። በዝርዝር ይዘነዋል። ኢራን ስትራቴጂካዊ በሆነው የሆርሙዝ ወሽመጥ በሚያልፉ መርከቦች ላይ የጉዞ ቀረጥ መሰብሰብ ስትጀምር፣ በአንጻሩ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በማንኛውም ፈንጂ በሚያጠምድ የኢራን ጀልባ ላይ ተኩሶ የመግደል እርምጃን እንዲወስድ ትዕዛዝ ሰጥተዋል የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። የኢትዮጵያ መንግስት ለትግራይ የተመደበውን በጀት እንዲለቅ የትግራይ ፋይናንስና ሀብት ማስተባበሪያ ቢሮ ጠየቀ። የትግራይ ፋይናንስና ሀብት ማስተባበሪያ ቢሮ ለፌዴራል ፋይናንስ ሚኒስቴር በላከው ደብዳቤ ሊለቀቅ ይገባ የነበረው በቢሊዮን የሚቆጠር በጀት በወቅቱ ባለመለቀቁ በክልሉ ውስጥ ከፍተኛ የፋይናንስ ቀውስ መፈጠሩን አስታውቋል። የትግራይ ክልል ጊዜያዊ አስተዳደር የፋይናንስ ቢሮ በቅርቡ ይፋ ያደረገው መረጃ እንደሚያመለክተው የፌዴራሉ መንግስት ለክልሉ ሊለቅ ከነበረው በጀት ውስጥ ግማሽ በላይ የሚሆነውን ባለመልቀቅ ከፍተኛ የፋይናንስ እጥረት መፈጠሩን ገለጸ። ይህም ድርጊት የፕሪቶሪያውን የሰላም ስምምነት ተፈጻሚነት አደጋ ላይ የሚጥልና መንግስት በገባው ቃል መሰረት የክልሉን ማህበራዊና ኢኮኖሚያዊ እንቅስቃሴዎች ለመደገፍ ያለውን ቁርጠኝነት ጥያቄ ውስጥ የሚከት ሆኗል። ከቢሮ የወጡ ሰነዶች እንደሚያሳዩት ለ2018 ዓ.ም በጀት ዓመት ለትግራይ ክልል የተመደበው ጠቅላላ በጀት 23.6 ቢሊዮን ብር ቢሆንም እስከ መጋቢት ወር ድረስ ግን ለክልሉ መላክ ከነበረበት 17.1 ቢሊዮን ብር ውስጥ የተላከው 8.5 ቢሊዮን ብር ወይም 49.9 በመቶ ብቻ ነው። ይህም ማለት ደግሞ መንግስት ወደ 8.5 ቢሊዮን ብር የሚጠጋ በጀት ሳይለቅ መቅረቱን ያሳያል። ይህ የበጀት እጥረት በክልሉ የሚገኙ ከ141 ሺህ በላይ የመንግስት ሰራተኞች መደበኛ ደሞዛቸውን እንዲያገኙ በማድረጉ በሺዎች የሚቆጠሩ ቤተሰቦች ለከፋ ችግር መጋለጣቸው ተጠቁሟል። በተለይም ለዘላቂ ልማት ግቦች የተመደበው 844 ሚሊዮን ብር ሙሉ በሙሉ ባለመለቀቁ በክልሉ ሊከናወኑ የታሰቡ 20 የልማት ፕሮጀክቶች መቆማቸው ተገልጿል። ህወሓት የፕሪቶሪያውን ስምምነት እየጣሰ ነው በሚል ተደጋጋሚ ክስ ሲያቀርብ የሚሰማው የፌዴራሉ መንግስት በሌላ በኩል ግን በስምምነቱ መሰረት ለክልሉ መድረስ ያለባቸውን መሰረታዊ የበጀት ድልድሎች በማገድ የክልሉን ህዝብ ለዳግም ማህበራዊ ቀውስ እየዳረገው ይገኛል። የአብይ አህመድ አገዛዝ የክልሉን ሰራተኞች ደሞዝ እያገደና የልማት በጀትን እንደ ፖለቲካ መጫወቻ እየተጠቀመ ህወሓት ስምምነቱን አፍርሷል ብሎ ለመክሰስ ምንም አይነት የሞራል የበላይነት የለውም። የሰላም ስምምነቱ መሰረታዊ ዓላማ ወደ መደበኛ ህይወት መመለስና መልሶ መገንባት ሆኖ ሳለ በጀት በመከልከል የህዝብን ጉሮሮ መዝጋት በራሱ ስምምነቱን በዝምታ የመናድ ተግባር ነው። መንግስት የህግ የበላይነትና የሰላም ስምምነቱን አከብራለሁ ካለ በመጀመሪያ ደረጃ በህግ የተፈቀደውና ለዜጎች ህልውና ወሳኝ የሆነውን በጀት ያለምንም ቅድመ ሁኔታ የመልቀቅ ግዴታ እንዳለበት ምሁራን ያስረዳሉ። ይህ ካልሆነ ግን ስምምነቱን እያፈረሰ ያለው ወገን ማን እንደሆነ ዓለም አቀፉ ማህበረሰብም ሆነ የኢትዮጵያ ህዝብ ሊገነዘበው የሚገባው መራራ እውነት ነው። የህወሓት ጽህፈት ቤት በሚዲያ መሪዎች ላይ አዲስ መመሪያን አስተላለፈ። የህወሓት ጽህፈት ቤት በትግራይ ክልል የሚገኙ የመንግስትና የግል ሚዲያ መሪዎችን በመጥራት በክልሉ ወቅታዊ ፖለቲካዊ ጉዳዮችና በቀጣይ የሚዲያ አቅጣጫዎች ዙሪያ ጥብቅ መመሪያን ሰጥቷል። በስብሰባው ላይ የትግራይ ቴሌቪዥን፣ የድምጽ ወያኔና የኤፍኤም መቀሌ ከፍተኛ የስራ ኃላፊዎች፣ የቡድን አስተባባሪዎች የተገኙ ሲሆን በቀጣይ በሚሰሩ የዜናና የፕሮግራም ስራዎች ላይ
ትልቅ ለውጥ እንዲደረግ ታዟል። የጽህፈት ቤቱ መመሪያ በዋናነት የሚያተኩረው የፕሪቶሪያው ስምምነት በፌዴራል መንግስቱ በኩል በይፋ መፍረሱን ገልጿል። በዚህ ምክንያትም በስምምነቱ መሰረት የተቋቋመው ጊዜያዊ አስተዳደር ህጋዊ መሰረት የሚል አቋም የያዘ ሲሆን ሚዲያዎች ከዚህ በኋላ ጊዜያዊ አስተዳደር የሚለውን ስያሜ ከዜናዎቻቸውና ከዕለታዊ መግለጫዎቻቸው ሙሉ በሙሉ እንዲያስወግዱ ታዘዋል። ይልቁንም ከጦርነቱ በፊት የነበረው የትግራይ መንግስት ወደ ቦታው ተመልሷል የሚል ትረካ እንዲሰፍን መመሪያ ተሰጥቷል። ከዚህ በተጨማሪ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን በተመለከተ ጥብቅ ገደብ ተጥሏል። ሚዲያዎች ከዚህ በኋላ ለጀነራሉ ምንም አይነት መግለጫም ሆነ እንቅስቃሴ የሚዲያ ሽፋን እንዳይሰጡ በግልጽ ተነግሯቸዋል። ይህም በህወሓት ማዕከላዊ ኮሚቴና በጊዜያዊ አስተዳደሩ አመራሮች መካከል ያለውን ከፍተኛ የፖለቲካ ፍጥጫ ይበልጥ እንዲባባስ አድርጎታል። የሚዲያ መሪዎቹ ለሙያዊ ስነ ምግባራቸውና ለህዝባቸው ወገንተኝነት እንዲያሳዩ ከጊዜያዊ የስልጣንና የጥቅም ፍላጎት በመውጣት የታሪክ ተጠያቂነት እንዳይመጣባቸው ማስጠንቀቂያ ተሰጥቷቸዋል። ይህ አዲስ መመሪያ በክልሉ ያለውን የፖለቲካ ሽኩቻ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ይገመታል። የፕሪቶሪያው ስምምነት ባለመተግበሩ የትግራይ ነባር ምክር ቤት ወደ ስራ መመለስ ተገቢ መሆኑን አክሱማይ ወአላ ፓርቲ አስታወቀ። የአክሱማይ ወአላ ሊቀመንበር ዶክተር ሰለሞን ባርናባስ ከድምጽ ወያኔ ጋር ባደረጉት ቃለ ምልልስ የፌዴራል መንግስት የፕሪቶሪያውን ስምምነት ተግባራዊ ባለማድረጉ ምክንያት የትግራይ መሰረታዊ ጥቅሞች ሊከበሩ አልቻሉም ብለዋል። በመሆኑም የህዝብን ሉዓላዊነት ለማረጋገጥና ወቅታዊ ችግሮችን ለመፍታት ቀደም ሲል የነበረው የትግራይ ብሔራዊ ክልላዊ መንግስት ምክር ቤትና አመራሩ ወደ ስራ መመለስ ተገቢና ብቸኛው አማራጭ መሆኑን ገልጸዋል። ምክር ቤቶች የሚተኩት በምርጫ ሂደት ብቻ መሆኑን ያመለከቱት ሊቀመንበሩ በትግራይ የተከሰተው የስትራቴጂካዊ የፖለቲካ መሪነት ውድቀት ምክር ቤቱ ያለ አግባብ እንዲፈርስ ማድረጉን አስታውሰዋል። አሁን ላይ የትግራይ መውጫ መንገድ በራሷ ልጆች አቅም ላይ መመስረት እንዳለበት በመጠቆም ነባሩ ምክር ቤት ስራ ሲጀምር ሁሉንም የፖለቲካ ፓርቲዎች፣ ምሁራን፣ የሲቪክ ማህበራትና የተለያዩ አደረጃጀቶችን ያካተተ አዲስ አስፈጻሚ አካል ካቢኔ ሊመሰረት እንደሚገባ አሳስበዋል። ዶክተር ሰለሞን አክለውም የፕሪቶሪያው ስምምነት ዓለም አቀፋዊ ሰነድ ቢሆንም የፌዴራል መንግስት ቃሉን ባለመጠበቁ የትግራይ ግዛታዊ አንድነት ሳይመለስ መቅረቱንና ህዝቡም በጠላት ስር ሆኖ ከፍተኛ ስቃይ እየደረሰበት እንደሚገኝ ገልጸዋል። ተፈናቃዮች ወደ ቀያቸው አለመመለሳቸውና ህዝቡ በከፋ ችግር ውስጥ በመሆኑን በመጥቀስ መፍትሄው በራሳችን አንድነት ላይ የተመሰረተ መሆኑን ተረድተን ለጋራ ጥቅማችን መቆም አለብን ብለዋል። በትግራይ በአሁኑ ወቅት የተጋረጠው ችግር በአንድ ፖለቲካዊ ኃይል ብቻ ሊፈታ እንደማይችል የገለጹት ሊቀመንበሩ ማንኛውም የፖለቲካ ድርጅት የህዝብ ውክልና የሚኖረው በምርጫ ሲመረጥ ብቻ መሆኑን አስገንዝበዋል። በመሆኑም በጊዜያዊ አስተዳደሩ የታዩ ክፍተቶች እንዳይደገሙ በነባሩ ምክር ቤት ስር የሚመሰረተው ካቢኔ ቅንነት ያላቸው ትግራይን ወደፊት የሚያሻግሩና መሰረታዊ ጥቅሞችን የማያስከብሩ መሪዎች ያካተተ እንዲሆን በትኩረት መስራት እንደሚገባ አሳስበዋል። በትግራይ ሂደት ላይ ካሉ መሰል የህልውና ጥያቄ ካላቸው ህዝቦች ጋርም ስልታዊ ወዳጅነት መፍጠር ለትግራይ አስፈላጊ መሆኑንም አክለዋል። ሜታ ለወጣቱ የጥበብ ፈርጥ ካሌብ ቡቲክ የስራ ጥሪ ያቀረበ። የፈጠራ ጥበብ በገንዘብ ኃይል ወይም በዘመናዊ መሳሪያዎች ብቻ ሳይሆን በውስጥ ፍላጎትና በጽናት እንደሚገነባ ወጣቱ ካሌብ ቡቲክ ለዓለም በተግባር እያሳየ ይገኛል። በትግራይ ክልል መቀሌ ከተማ ተወልዶ ያደገው ይህ ታዳጊ ዛሬ በዓለም አቀፍ ደረጃ የሚሊዮኖችን ቀልብ የሳበ የዲጂታል ዘመን የጥበብ ምልክት ለመሆን በቅቷል። ካሌብ የሚሰራቸው ስራዎች ተራ የፋሽን ትርኢቶች አይደሉም። ይልቁንም ዋጋ የሌላቸው ተብለው የተጣሉ የጎማ ቁርጥራጮች፣ ያረጁ ጨርቆችን፣ ካርቶኖችና ፕላስቲኮችን ወደ ማራኪ የኪነ ጥበብ ውጤቶች የሚቀይርባቸው አስገራሚ የፈጠራ ስራዎች ናቸው። እነዚህ የወዳደቁ ቁሳቁሶችን ተጠቅሞ የሚሰራቸው አልባሳትና የሚያሳየው ቪዲዮ አቀራረብ ብቃት የቋንቋና የጂኦግራፊ ገደቦችን በመሻገር የዓለም ትኩረትን በኢትዮጵያ ላይ እንዲያርፍ አድርጓል። የካሌብ ስራዎች ካስመዘገቡት በሚሊዮን የሚቆጠሩ እይታዎች ባሻገር ከግዙፉ ሜታ ተቋም በቀጥታ የአብረን እንስራ ጥሪ ቀርቦለታል። ኢንስታግራም የወጣቱን የቪዲዮ ጥበብና የፈጠራ ብቃት በማድነቅ በይፋዊ ገጹ ላይ ሊያስተዋውቀውና አብሮት ሊሰራ ፍላጎት እንዳለው ገልጿል። ይህ እድል ለአንድ ኢትዮጵያዊ ዲጂታል ፈጣሪ ብርቅዬ ከመሆኑ በላይ ለሀገሪቱ የፈጠራ ስራዎች አዲስ የገበያና የዝና በር የሚከፍት ተስፋ ሆኗል። በአሁኑ ወቅት በማህበራዊ ሚዲያ መድረኮች ከፍተኛ ተከታዮችን ማፍራት የቻለው ካሌብ በቲክቶክ ከ700 ሺህ በላይ እንዲሁም በኢንስታግራም ከግማሽ ሚሊዮን በላይ ተከታዮችን ማፍራት ችሏል።
እንደ አሜሪካዊቷ አቀንቃኝ ኤሴዜ ያሉ ታዋቂ ዓለም አቀፍ አርቲስቶች ተጽዕኖ ፈጣሪዎችም ለስራው ያላቸውን አድናቆት በይፋ እየገለጹለት ይገኛሉ። ይህ ስኬት ለኢትዮጵያዊ ወጣቶች ትልቅ ትምህርት የሚሰጥ ሲሆን በቂ ግብአት በሌለበት ሁኔታም ቢሆን በታታሪነትና በፈጠራ ዓለምን መድረስ እንደሚቻል በተግባር ያረጋገጠ ክስተት ነው። ካሌብ ቡቲክ ወደፊት ከትላልቅ የፋሽን ኩባንያዎች ጋር አብሮ በመስራት የኢትዮጵያን ስም በዓለም አቀፍ መድረክ ይበልጥ እንደሚያስጠራ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለረጅም ዓመታት ተቋርጦ የነበረውን የዋሽንግተንና የአስመራን ግንኙነት በድጋሚ ለማንቀሳቀስ ፍላጎት ማሳየቱን ዎል ስትሪት ጆርናል በሰፊው ዘግቧል። ዘገባውን ያወጣው ታዋቂው የአሜሪካ የዜና ተቋም ዎል ስትሪት ጆርናል ሲሆን የአሜሪካ መንግስት ባለስልጣናትና ዲፕሎማሲያዊ ምንጮችን በመጥቀስ ነው መረጃውን ይፋ ያደረገው። አሜሪካ ይህንን የፖሊሲ ለውጥ ለማድረግ የተገደደችው በቀይ ባህር አካባቢ እየተባባሰ የመጣውን የደህንነት ስጋት ለመቆጣጠር በምታደርገው ጥረት ውስጥ የኤርትራ ሚና ወሳኝ ሆኖ በመገኘቱ ነው። በተለይም በየመን የሚንቀሳቀሱት የሁቲ አማጽያን የዓለምን ንግድና የባህር ደህንነት አደጋ ላይ መጣላቸው ዋሽንግተን ስትራቴጂካዊ ጠቀሜታ ካላት ኤርትራ ጋር አዲስ የዲፕሎማሲ ምዕራፍ እንድትከፍት አስገድዷታል። ይህ የአሜሪካ አዲስ አካሄድ ግን በኢትዮጵያ ካለው ነባራዊ ፖለቲካዊ ሁኔታ አንጻር ሲታይ የብልጽግና አገዛዝ አሜሪካን እንደ ዋስትና በመቁጠር ቀይ ባህር እገባለሁ በሚል ሲያራምደው የነበረውን ግብታዊ ህልም ከንቱ የሚያደርግ ሆኖ ተገኝቷል። የብልጽግና ባለስልጣናት ላለፉት 2 ዓመታት የባህር በር ጥያቄን እንደ ዋና የፖለቲካ አጀንዳ ሲያነሱ የአሜሪካን ቀጠናዊ ድጋፍ በማግኘት ወይም የምዕራባውያንን የኤርትራ ላይ ግፊት እንዳጋጣሚ በመጠቀም የባህር በር ባለቤት ለመሆን ሲያልሙ ቆይተዋል። ሆኖም ዋሽንግተን አሁን የወሰደችው እርምጃ የአሜሪካን ጥቅም የሚረጋገጠው በኢትዮጵያ የባህር በር ፍላጎት ሳይሆን ከአስመራ ጋር በሚደረግ ቀጥተኛ ስምምነት መሆኑን በተግባር ያሳየ ሆኗል። በአዲሱ የትራምፕ አስተዳደር ዘንድ ቅድሚያ የሚሰጠው ሪል ፖለቲካ ተብሎ የሚጠራው የጥቅም ፖለቲካ እንጂ የብልጽግና አገዛዝ የሚመኘው አይነት የቀጠናዊ የበላይነት ፍላጎት አይደለም። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በካይሮ ጉብኝት ማድረጋቸውና ከአስመራ ጋር ግንኙነት ለመጀመር መወሰኑን አሜሪካ ለቀይ ባህር ደህንነት ስትል ኤርትራን እንደ ብቸኛ ወሳኝ አጋር መምረጧን ያረጋግጣል። ግለሰቡ በተለይ በመካከለኛው ምስራቅና በአፍሪካ ቀንድ አካባቢ አሜሪካ የምታደርገውን ዲፕሎማሲያዊ ግንኙነት በበላይነት እንዲመሩ ኃላፊነት የተሰጣቸው የፕሬዝዳንቱ የቅርብ ሰው ናቸው። ይህ ደግሞ በኢትዮጵያ በኩል የሚሰነዘሩ የባህር በር ጥያቄዎችና ግጭት ቀስቃሽ ንግግሮችን አሜሪካ እንደማትደግፋቸው ይልቁንም ከአስመራ ጋር የሚኖራትን መረጋጋት ለራሷ ብሔራዊ ጥቅም እንደሚበልጥባት ግልጽ መልእክት ያስተላለፈ ነው። በመሆኑም አሜሪካን ተገን በማድረግ ወይም ምዕራባውያንን በኤርትራ ላይ ያላቸውን ቅሬታ እንደ መሰላል በመጠቀም ወደ ባህር በር ለመጠጋት የታለመው የብልጽግና ስሌት በአዲሱ የዋሽንግተን አስተላለፍ ምክንያት ሙሉ በሙሉ መክኗል። አሜሪካ ከአስመራ ጋር የምታደርገው መቀራረብ የኤርትራ ሉዓላዊነትና ስትራቴጂካዊ ተሰምነት የሚያጠነክር በመሆኑ የብልጽግና አገዛዝ ሲያልመው የነበረው አሜሪካን ተማምኖ የባህር በር የማግኘቱ ስትራቴጂ የፖለቲካ ኪሳራ ገጥሞታል። ይህም የኢትዮጵያ የውጭ ጉዳይ ፖሊሲ በቀጠናዊ እውነታዎች ላይ ሳይሆን ባልተጨበጡ ግምቶች ላይ የተመሰረተ መሆኑን ዳግም ያረጋገጠ ክስተት ሆኖ ተመዝግቧል። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ከፍተኛ መኮንን የነበሩትና በአሁኑ ወቅት በስትራቴጂካዊና ዓለም አቀፍ ጥናት ማዕከል ከፍተኛ ተመራማሪ የሆኑት ካሜሮን ሃድሰን ዋሽንግተን ወደ ቀይ ባህር ፖለቲካዊ ውጥረት በከፍተኛ ሁኔታ እየገባች መሆኑንም ገልጸዋል። እንደ ከፍተኛ ተመራማሪው ገለጻ ከሆነ የአሜሪካ ባለስልጣናት በካይሮ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሚስጥራዊ ስብሰባዎችን ሲያካሂዱ ቆይተዋል ብለዋል። ይህ የዋሽንግተን እርምጃ በኤርትራ ላይ የተጣሉ ማዕቀቦችን በማንሳት በቀጠናው ላይ ያላትን ተጽዕኖ ለማሳደግ ያለመ እንደሆነ ተመልክቷል። ካሜሮን ሃድሰን ይህንን የአሜሪካና የኤርትራ ድንገተኛ መቀራረብ በኢትዮጵያ ላይ ያለውን አንድምታ ሲተነትኑ አሜሪካ ራሷን ከኢትዮጵያ ጥቅም በተቃራኒ እያሰለፈች መሆኑን ጠቁመዋል። ኢራን ስትራቴጂካዊ በሆነው የሆርሙዝ ወሽመጥ በሚያልፉ መርከቦች ላይ የጉዞ ቀረጥ መሰብሰብ ስትጀምር፣ በአንጻሩ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በማንኛውም ፈንጂ በሚያጠምድ የኢራን ጀልባ ላይ ተኩሶ የመግደል እርምጃ እንዲወስድ ትዕዛዝ ሰጥተዋል። ኢራን በሆርሙዝ ሰርጥ ላይ ላደረሰችው ጉዳትና በአረብ ሀገራት ላይ ለፈጸመቻቸው ጥቃቶች ሙሉ ዓለም አቀፍ ተጠያቂነት እንዳለባት በባህሬን ሰብሳቢነት በቪዲዮ ኮንፈረንስ የመሩት የአረብ ሀገር የውጭ ጉዳይ ሚኒስትሮች አስታውቀዋል።
ሳውዲ አረቢያ፣ ጆርዳን፣ የተባበሩት አረብ ኤምሬትስና ኩዌትን ጨምሮ 8 ሀገራት ኢራን ለደረሰው ጥፋት ኪሳራ በዓለም አቀፍ ሕግ መሰረት ተመጣጣኝ ካሳ እንድትከፍል በጋራ ጠይቀዋል። ይህ በእንዲህ እንዳለ የኢራን መንግስት በሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ አዲስ የጉዞ ቀረጥ መጣሏንና የመጀመሪያው ገቢ ወደ ማዕከላዊ ባንክ መግባቱን አስታውቃለች። የኢራን ፓርላማ ምክትል አፈ ጉባኤ ሐሚድ ሬዛ ሀጂ ባባይ እንደገለጹት ክፍያው የሚወሰነው መርከቦቹ በጫኑት የጭነት አይነትና መጠን ላይ ተመስርቶ ነው። ቀደም ሲል እስከ $2 ሚሊዮን የሚደርስ ክፍያ ሊጠየቅ እንደሚችል ሲገለጽ ቢቆይም እስካሁን የወጣ ዝርዝር ተመን የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው አሜሪካ የሆርሙዝ ወሽመጥን ሙሉ በሙሉ እየተቆጣጠረች መሆኑን ገልጸው ማንኛውም ፈንጂ የሚያስቀምጥ የኢራን ጀልባ ላይ ያለምንም ማመንታት ተኩሶ የመግደል ትዕዛዝ ለባህር ኃይላቸው አስተላልፈዋል። በእንግሊዝና በፈረንሳይ የሚመራ ዓለም አቀፍ ወታደራዊ ውይይት ደግሞ በለንደን እየተካሄደ ይገኛል። የዚህ ውይይት ዋነኛ ዓላማ የሆርሙዝ ሰርጥን ደህንነት ማስጠበቅና የዓለምን የነዳጅና የንግድ መስመር ከስጋት ለመከላከል ነው ተብሏል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።